እሺ ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮአችን የፊዚክስ ናቹራል ሳይንስ ሬሜዲያል የ2018 ዓመተ ምህረት ሞጁሉን ሪቪው ለማድረግ እሞክራለን ማለት ነው። እና ይህ ሞጁል ሪቪው በፕራይቬት ክላሳችን ሁሉም ሳብጀክቶች እንደዚህ ሪቪው ይደረጋሉ ማለት ነው። በመጀመሪያ ደረጃ ይሄ በጣም ትንሽ ከምናደርጋቸው ነገራቶች አንዱ ነው። እሺ ፊዚክስ 2018 ዓመተ ምህረት ሬሜዲያል ሞጁል እንዴት ይመስላል የሚለውን በዚህ ቪዲዮ ከሀ እስከ ፐ እንመለከታለን ማለት ነው። እንዴት ማጣት እንዳለባችሁ፣ የቱ ላይ ፎከስ እንዳለባችሁ፣ የቱ ዩኒት ውስጥ እንደሚገኝ ሞር እና ኬት አጥንታችሁ ከሃይ ዩኒቱ ነው ኦር ከሎ ዩኒቱ ነው የምትጀምሩት የሚለውንም ያው በዛሬ ቪዲዮአችን ኦብዘርቭ እናደርጋለን ማለት ነው። እና ዳይሬክትሊ ምንም ሳናቆይ ወደ ቪዲዮ እንገባለን። እሺ ለዚህ ቻናላችን አዲስ ከሆናችሁ ቪዲዮ ላይክ፣ ቻናላችን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። የሞጁል ሪቪው ስፔሻል ክላሳችን ላይ ሁሉም ዩኒቶች ተለቀዋል ማለት ነው። ሁሉም ሳብጀክቶች ለናቹራልም ለሶሻልም ይለቀቃል። ዛሬ ዳይሬክትሊ ጆይን አርግታችሁ እነዚህን ነገራቶች ጥቂት ማግኘት ያላችሁ። ሌሎች ተጨማሪዎች ብዙ ሰርቪስም አለን። እዛ ላይ የተለያየ ፒዲኤፎችን፣ ሾርት ኖቶችን ኦር የተለያየ ብሪፍ ኢንፎርሜሽኖችን፣ ቴክስት ኢን ትሪፕስ እና ብዙ ነገራቶችን እዛ ላይ ታገኙታላችሁ ማለት ነው። ፕራይሱም ደግሞ በጣም ቺፕ ነው እና ደግሞ በዚህ ሳምንት ኦፊሻሊ ጀምረናል ትምህርቱን እና ዳይሬክትሊ እኛ ቲዩቶሪያል አንሰራም። ቲዩቶሪያል ብዙ ቦታ ላይ ይገኛል። እዛ ሄዳችሁ መማር ትችላላችሁ። ኦር እኛ ራሱ አስፈላጊ ነገራቶችን እልክላችኋለን። ሞር ብታነቡ ይሻላል በማለት ነው ማለት ነው። ቲዩቶሪያል መስራት ብዙ ያሰጋል። በጣም ያው ብዙ ኢፌክቲቭ አይደለም ማለት ነው። ስለዚህ እኛ ቲዩቶሪያል አንሰራም፣ ኮምፕሊትሊ ቲዩቶሪያል አንሰራም ማለት ነው። እኛ ጋር መቀላቀል የምትፈልጉት ተማሪዎች ብቻ አሁኑኑ ከዚህ ቪዲዮ ስር የምታገኙት ስልክ ቁጥር መደወል ትችላላችሁ። ኦር ዩዘር ኔም ኮንታክት አድርጉኝ፣ ቴሌግራም ላይ እመልስላችኋለሁ እና ዳይሬክትሊ ወደ ትምህርታችን እንገባለን ማለት ነው። እሺ በመጀመሪያ ደረጃ ላይ ዩኒት 1 ላይ ቬክተርስን እንመለከታለን ማለት ነው። ቬክተርስ እንደሚታወቀው ፊዚክስ ሲጠራ ያው ቬክተር ይጠራል ማለት ነው። በጣም ብዙ ዩኒቶች ላይ ያለ ግሬድ 9 ግሬድ 11 ግሬድ 10 ላይ ይኖራል። ሁሉም ግሬድ ላይ ያለ አይ ቲንክ አለ መሰለኝ አለ ሁሉም ግሬድ ላይ ይገኛል እና ስከለርና ቬክተር ሪፕሬዘንቴሽን ቬክተር አዲሽን ሰብስትራክሽን እና ግራፊካል ሜቶድስ ኦፍ ቬክተር አዲሽን ግራፊካል ሪዞሉሽን ኤንድ ፕሮዳክትስ ኦፍ ቬክተርስ የሚለው እነዚህ በጣም ቤዚክ የሆኑ ነገራቶች ናቸው ማለት ነው ፊዚክስ ላይ እና በጣም ሲምፕል ናቸው። አንዴ ከተረዳችሁ በጣም ብዙ ቦታ ስለሚመላለሱ ሞር ፎከስ ማድረግ ይኖርባችኋል። ቤዝ ላይ በጣም ሞር ፎከስ ስታደርጉ በኋላ ላይ አይከብዳችሁም ማለት ነው። አሁን ስለ ስካልና ቬክተር በጣም ብዙ ቪዲዮዎች ተሰርተዋል፣ ብዙ ነገራቶች ተሰርተዋል እና ምንም የሚከብዱ ነገር የለም። አሁን ለምሳሌ ስካላ ማለት ኦንሊ ማግኒቲዩድን ዲስክራይብ የሚያደርግ ነው። ቬክተር ማለት ቦዝ ማግኒቲዩድ እንደ ዳይሬክሽንን ዲስክራይብ የሚያደርግ ነው። ለምሳሌ ፎርስ፣ ሞመንተም የምንላቸው ነገራቶች በጣም ብዙ አይከብድም። ቬክተር ሪፕሬዘንቴሽን አልጀብሪካሊ፣ ጂኦሜትሪካሊ አዲሽን ሰብስትራክሽን አለ። ግራፊካል ሜቶድስ ኦፍ ቬክተር አዲሽን፣ ቬክተር ሪዞሉሽን፣ ፕሮዳክትስ ኦፍ ቬክተር እነዚህ በጣም ቀላሎች ናቸው። እንደዚሁ ካነበባችሁ ራሱ በጥቂት ጊዜ ልትረዱ ትችላላችሁ። እናም ደግሞ ግሬድ 9 ዩኒት 1 ላይ ነው የምታገኙት። ግሬድ 9 ዩኒት 1 ላይ ሞር ካነበባችሁ ሙሉ ነገራቶች አሉ። እነዚህ ስድስቱም ቶፒኮች አሉ እና ግሬድ 11 ላይ ትሄዱና ታነባላችሁ ማለት ነው። ሁሉንም ግዴታ ነው። ሁለቱንም ዩኒት ማንበብ ይኖርባችኋል ማለት ነው እና ካነበባችሁ በኋላ ስፔሻሊ ፊዚክስ እና ማትስ ላይ ሪቪው ኤክሰርሳይዝ ግዴታ መሰራት ይኖርበታል ማለት ነው። ፕሊዝ ማንበብ ግዴታ ነው። ማንበብ ግዴታ ነው። ይሄ እንደ ኦፕሽን አትዩት። ግዴታ ሪቪው ኤክሰርሳይዝ ሰመሪ ምናምን ማንበብ ግዴታ ይኖርባችኋል ማለት ነው እና ሁለተኛ ላይ ዩኒት ደግሞ ሞሽን ኢን 1 ኤንድ 2 ዳይሜንሽንስ ይላል። ይሄ the most diverse one ነው። from grade 9 unit 2 from grade 10 unit 1 from grade 11 unit 3 from grade 12 unit 2 ላይ ይገኛል ማለት ነው። እነዚህ ፖዚሽን ዲስታንስ እንደ ዲስፕሌስመንት አቨሬጅ እንደ ስፒድ እንደ ኢንስታንታኒየስ ስፒድ አቨሬጅ ቬሎሲቲ እንደ ኢንስታንታኒየስ ቬሎሲቲ አክሰለሬሽን ዩኒፎርምሊ አክሰለሬትድ ሞሽን ዋን ዳይሜንሽን ኢኩዌሽን ኦፍ ሞሽን ዊዝ ኮንስታንስ አክሰለሬሽን ግራፊካል ሪፕሬዘንቴሽን ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ቨርቲካል ሞሽን ዩኒፎርም ሰርኩላር ሞሽን ፕሮጀክቲካል ሞሽን የሚሉትን ያካትታል ማለት ነው እና ይሄ ትንሽ ሰፋ ይላል። ፖዚሽን ዲስታንስ እንደ ዲስፕሌስመንት እነዚህ ቀላል ናቸው። አቨሬጅ ስፒድ እንደ ኢንስታንታኒየስ ስፒድ አቨሬጅ ቬሎሲቲ እነዚህ እስከ አክሰለሬሽን ድረስ ያሉት ሞር አይከብዱም። ያው ፊዚክስ ላይ ብዙ ፎርሙሎች ይበዛሉ። ፕሊዝ ፊዚክስን ስታነቡ ስፔሻሊ ፎርሙላ ለመሸምደድ አትሩጡ። ነገርዩን ተረዱት መጀመሪያ ደረጃ።
አሁን ለምሳሌ ፎርስ ተብሎ አክሰለሬሽን ታይምስ ማስ ካለ እናንተ ሄዳችሁ ፎርሙላውን አትይዙ። ፎርስ ማለት ምን ማለት ነው? ለምሳሌ አንድ ሰው ፎርስ ሳይወጣ ምን አይነት አክሽን ይፈጥራል? ስፔሻሊ በኢሜጅ ምናምን ብታዩ አሪፍ ነው። የሆነ ከኢሜጅ ጋር እያይዛችሁት ለምሳሌ አሁን እዚህ ጋር ከተመለከትን አንድ ሰው እዚህ ጋር አለ እንበልና የሆነ ነገር እየገፋ የሆነ ቦክስ እየገፋ ነው እንበል ፎርስ ተጠቅሞ እና እናንተ ማየት ያለባችሁ ነገርየው በቃ ፎርስ ማለት አክሰለሬሽን ታይምስ ማስ ነው ብላችሁ እዚህ መቶ የለባችሁ። አክሰለሬሽኑ ለመጣ ኦፖዚት እና እንትን አለው ከዘጋ ማስ ለምን ይጠቀማል? ማሱ ይወስናል የሚገፋው ነገር እንደዚህ ብላችሁ ብዙ ነገራቶችን መረዳት ይኖርባችኋል። እንዲህ ጀስት ፎርሙላ ማፈዝ መሸምደድ ጠቀሜታ የለው ማለት ነው። እና ሁሉም እንደዚህ ፊዚክስ ላይ ስትጠቀሙ በተለይ ሞር በቃ ጽንሰ ሀሳቡን ተረዱት። አሁን ለምንድን ነው ኦቨር ብሎ የሚያመጣው ለምን እንደዚህ ብሎ የሚያመጣው የሚሉትን ነገራቶች በጣም ብትረዱ ትጠቀማላችሁ ማለት ነው። እና ቬክተር እና ስካለር በመጀመሪያ ደረጃ ለይታችሁ ብዙ ነገራቶችን ክሊር ይሆንላችኋል ማለት ነው። ያው ኢች ዩኒት ስታጠኑ ደግሞ ዩኒት ሰመሪ የሆነ የተለያየ ሪቪው ኤክሰርሳይዝ መስራታችሁን እንዳትረሱ ማለት ነው። አሁን እዚህ ግሬድ 9 ላይ ዩኒት 2 ላይ ግሬድ 10 ዩኒት 1 ኢች ዩኒት አራቱም ግሬድ ላይ ይገኛል። ይሄ ያው ግሬድ 9 ላይ ያለውን ግሬድ 9 ላይ ሞር ትንሽ አጥብቦ ነው የሚገኘው። ብዙ አይሰፋም አይከብድምም። እና የምታጠኑት ደግሞ ከኦልድ ከሪኩለም ነው ማለትም በዚህ አሁን ጀኔሬሽን የሚማሩበት ሳይሆን ኦልድ ከሪኩለም ላይ እንዲህ አንዳንድ ነገራቶች ላይገኙ ይችላሉ ኒው ከሪኩለም ላይ እና ማጥናት ግድ የለባችሁም። ኦልዱን ነው ማጥናት የሚኖርባችሁ። ግሬድ 10ም እና ግሬድ 11 ላይ ኦልዱ ነው የምታጠኑት ማለት ነው። ግሬድ 12 ላይ ግን አዲሱ ኒው ካሪኩለሙን ነው የምታጠኑት እና እንደዚህ ይመስላል ማለት ነው። ሶስተኛ ላይ ደግሞ አንጉላር ሞሽን ይላል። አንጉላር ፖዚሽን፣ አንጉላር ቬሎሲቲ፣ አንጉላር አክሰለሬሽን ሪሌሽን ቢትዊን ሊነር ኤንድ አንጉላር ሞሽን የሚሉትን ታነባላችሁ። ጀስ እንደዚህ ወደ ዳይናሚክ ትሄዳላችሁ ማለት ነው። አራተኛ ደረጃ ላይ the concept of force, the Newton's laws of motion, force of friction እዚህ ጋር ነው ትንሽ እየከበደ ይመጣ። ኢምፕለስ ኢን ሊነር ሞመንተም፣ ኤላስቲክ ኤንድ ነን ኤላስቲክ ኮሊሽን፣ ሴንተርስ ኦፍ ማስ ኤንድ ሞመንት ኦፍ ኢንተርስ እና አንጉላር ሞመንተም ኤንድ ኢትስ ኮንዘርቬሽን፣ ኢኩሊብሪየም ኤንድ ሪጂድ ቦዲስ የሚሉትን ታጠናላችሁ ማለት ነው። the concept of force, Newton's laws of motion እነዚህ ብዙ አይከብዷችሁም። force of friction ትንሽ impulse and linear momentum የሚለው ከበድ ሊል ይችላል። ሞር ፊዚክስን ስታነቡ ጽንሰ ሀሳቡን ተረዱ። መጀመሪያ እንደነገርኳችሁ ጀስት ፎርሙላ ለመሸምደድ አትሩጡ። መጀመሪያው ነገር ምንድን ነው እንደዚህ ነው ብላችሁ ፎርሙላው ራሱ የሆነ ባታስታውሱት ራሱ ፎርሙላ ይመጣላችኋል። ፕላስ ደግሞ ስታጠኑ አሁን እንደነገርኳችሁ በኢሜጅ ስፔሻሊ በኢሜጅ ሴቭ ማድረግ ይኖርባችኋል ማለት ነው። ለምን ካላችሁ ሞር እንደዛ ታጠኑላታላችሁ ለረጅም ጊዜ አይምሮአችሁ ውስጥም ይቆያል ማለት ነው። እንደዚሁ ጀስት በጽሁፋት ምናምን የምትይዙ ከሆነ ያው አይቆይም ማለት ነው። ስለዚህ ታውቁታላችሁ በኢሜጅ የማጥናት በጣም ትጠቀሙበታላችሁ። ሞር በኢሜጅም እያያችሁም እየሰማችሁም የምታጠኑ ከሆነ በጣም ሞር ትጠቀማላችሁ። በቪዲዮ የምታጠኑ ከሆነ ግን ጀስት እንትን ማድረግ ይኖርባችኋል። የሆነ ደፍተር ይዛችሁ ኤክሰርሳይዝ እያደረጋችሁ ማጥናት ግዴታ ነው። እንደዚሁ በደፈናው ቪዲዮ ማየት ጥቅም የለውም። ምንም አትይዙም። መጀመሪያ ፕላስ ምንም አትይዙም። ዌስት ኦፍ ታይም ነው የሚሆነው። ሜይቢ አንድ ሁለት ፖይንት ልታስተውሱ ትችላላችሁ። ነገር ግን ሙሉ ነገሩ ያመልጣችኋል ማለት ነው። እንደ ክላስ ሾርት ኖት ያስፈልጋችኋል። ኤክሰርሳይዝ የሚሰራ ከሆነ ድጋሚ የሰራውን ኤክሰርሳይዝ እንደዚህ ሴቭ አድርገታችሁ በቃ ድጋሚ የሆነ ደፍተር ከፍታችሁ መጻፍ ማለት ነው። አሁን ለምሳሌ ሪኮል አክቲቭ ሪኮልን ማድረግ ይኖርባቸው። እሱ ምንድነው? አጥንታችሁ አሁን ለምሳሌ ፊዚክስን አጥናችሁ እንበልና ፊዚክስን አነበባችሁ የሆነ ስለ ቬክተር እና ስለ ስካላር ካነበባችሁ ስለ ስኬላር እና ስለ ቬክተር እንዳነበባችሁ በመጨረሻ ላይ ማረጋገጥ ይኖርባችኋል ማለት ነው። በምንድነው የምታረጋግጡት? በአክቲቭ ሪኮል ማለት ነው። ያን ነገር ትዘጉታላችሁ ቪዲዮን። ከዛም በኋላ ትንሽ ዞር ብላችሁ ቪዲዮን ዘግታችሁት ምናምን እኔ ምን ተረዶ የሚለውን አንድ ኖትቡክ ላይ ትጽፋላችሁ ማለት ነው። ሞር ክሊርሊ በጻፋችሁት ቁጥር ሞር የተረዳችሁት ፐርሰንት እያደገ ይሄዳል ማለት ነው። እና ይህን ሲስተም ተጠቀሙት ማለት ነው። በጣም ትጠቀሙበታላችሁ። እና ዩኒት 5 ላይ ወርክ ኢነርጂ ኢን ፓወር ይላል። ወርክ ደን ባይ ኮንስታንት ኢን ቫሪያብል ፎርስስ ኮንዘርቬሽን ኦፍ ኢነርጂ ወርክ ኢነርጂ ቲዮረም ኮንዘርቬሽን ፎርስ ፓወር ይላል። እና ፍሉይድ ኤንድ ፕሬሸር ይላል። እዚህ ጋር ዴፊኒሽን ኦፍ ፕሬሸር ኤንድ ኢትስ ዩኒት ፕሬሸር ኢን ሊኩዊድስ
ፓስካልስ እንደ ፕሪንሲፕልስ አትሞስፌር ፕሬሸር እንደ ባሮሜተርስ እነዚህ ግሬድ ላይ ብዙ የሚገኙት እንደነገርኳችሁ ያው ግሬድ 12 ነው የምታገኙት። ይሄን ወርክ ኢነርጂ ኤንድ ፓወር የሚሉትን ደግሞ ያው ግሬድ 9 ላይ ታገኙታላችሁ ማለት ነው። ብሪፍሊ ግሬድ 11 ላይ ታገኙታላችሁ። አሁን እዚህ ግሬድ 11 ብቻ ላይ ነው የሚገኘው። ያው ግሬድ 9 ላይ የሆነ ሰሙ ይገኛል። እንደዚህ ዲፊኒሽኑ እንትኑ ባይሆን፣ ነገር ግን እናንተ ማንበብ ያለባችሁ የተጠቀሱ ግሬዶችን ብቻ ነው እንጂ ሞር ወደ ሌላ መሄድ የለባችሁም አንትል ካልተረዳችሁ እንጂ የሆነ ነገራቶች የሚከብዳችሁ ከሆነ ትንሽ ወደ ሎው ግሬድ ትሄዳላችሁ፣ እንደዛ ትጠቀማላችሁ ማለት ነው። አሁን ይሄ ፍሉይድ ኤንድ ፕሬሸር የሚለው ኮምፕሊትሊ ሙሉ በሙሉ ግሬድ 12 ላይ ነው የሚገኘው። ዛሬ ታነባላችሁ፣ ሰመሪ ምናምን ታነባላችሁ። ከዛን ደግሞ ዩኒት ሪቪው ኤክሰርሳይዝ ምናምን ትሰሩና በቃ እንደዚህ ሸመድዳችሁት ማለት ነው። ያው እንደዚህ መስራት ይኖርባቸዋል እንጂ ጀስት አንብባችሁ ምናምን ሞቶ የለባችሁም። ስፔሻሊ ፊዚክስን በቪዲዮ ምናምን ብታጠኑ ከሆነ በጣም ይመረጣል ማለት ነው። እና ያው ዩኒት 7 ላይ እንሄዳለን። ሂት ኤንድ ቴምፕሬቸር ይላል። ቴምፕሬቸር ኤንድ ሂት ዘ ኢፌክትስ ኦፍ ሂት ኦን ማቴሪያል፣ ቼንጅ ኦፍ ቴምፕሬቸር፣ ኤክስፓንሽን፣ ቼንጅ ኦፍ ፌዝ፣ ሂት ካፓሲቲ፣ ስፔሲፊክ ሂት ኤንድ ሌትነስ ሂት የሚሉትን ታነበውታላችሁ ማለት ነው። እሱም ደግሞ የሚገኘው ግሬድ 9 ዩኒት 7 ላይ ታገኙታላችሁ። ኦልድ ካሪኩለም ነው የምታነቡት። ስቲል ኒው ካሪኩለም ላይ ይገኛል። ሞር የምታነቡት ግን ኦልድ ካሪኩለም ብቻ ነው እንጂ ኒውን አታንብቡ። ኒውን አንትል ካልተረዳችሁ እንጂ የምታነቡት ነገር የለም ማለት ነው። እዚህ ዩኒት 8 ላይ ደግሞ ስለ ዌቭስ ያወራል። ግሮም ግሬድ 9 ዩኒት 8 ላይ ታገኙታላችሁ። ግሬድ 10 ዩኒት 6 ላይ ታገኙታላችሁ ማለት ነው። እና ሃርሞኒክ ሞሽን እንደ ዲፔንድ ኤንድ ፎርስድ እነዚህ ፕሮፐርቲስ ኦፍ ፍሪኩዌንሲ ዌቭ ሌንግዝ ፔሪድ የሚሉትን ያካታል ማለት ነው። ስለ ዌቭ ነው በቃ ቤዚካሊ የሚያወራው። ይሄ ግሬድ 9 ላይ ብሪፍሊ ይገኛል። ስፔሻሊ አዲሱ ካሪኩለም ላይ በጣም ሞር ይገኛል። እናንተ እንደምታነቡት ግሬድ ያው ኦልድ ካሪኩለሙን ነው የምታነቡት እንጂ ኒውን አታንብቡት ማለት ነው። ያው እንደዚህ ታገኙታላችሁ ማለት ነው። ከዛ ደግሞ ያው ትንሽ ፈጠን እናደርጓለን ቪዲዮ እንዳይረዝምብን። ከዛ ደግሞ ኤሌክትሮስታቲክስ አለ። ይሄ ግሬድ 10 ዩኒት 2 ላይ ታገኙታላችሁ። ኮሎምበስ ላውስ፣ ኤሌክትሪክ ፊልድ ኢንቴንሲቲ፣ ኤሌክትሪክ ፊልድ ላይንስ፣ electric potential of a point charges, motion of charged principles in a electric field እነዚህ ነገራቶች ዩኒት ግሬድ 10 ላይ ታገኙታላችሁ። አይ ቲንክ እነዚህ የሚገኙት ሞር በኦልድ ካሪኩለም። አሁን ኒው ካሪኩለም ላይ ብትሄዱ ይሄን ነገር አታገኙትም። ሜቢ ዩኒቱ ይቀየራል ምናምን ነው ኦር አይገኝም። እንደዚህ ሰፍቶ ላይ ይገኝ ይችላል። ስለዚህ እናንተ የምታነቡት እንደነገርኳችሁ ኦልድ ካሪኩለሙን። ኦልድ ካሪኩለሙን ከየት ነው የምናገኘው ካላችሁ እዚህ ፕሌይ ስቶር ላይ ሄዳችሁ ዳውንሎድ ታደርጉታላችሁ። ኦር የተለያየ ላይብራሪ ኢቡክ ምናምን ታገኙታላችሁ። ከዛ ላይ ማምጣት ትችላላችሁ። ሞር ደግሞ እዚህ ሃርድ ኮፒ ብታገኙ ምናምን አሪፍ ሆናል ማለት ነው ከሶፍት ኮፒ ሞር። ከዛ ደግሞ ዩኒት 10 ላይ ማግኔቲዝም ኤንድ ኢትስ አፕሊኬሽንስ ይላል። ማግኔቲክ ኤንድ ማግኔቲክ ፊልድ ይሄ ግሬድ 10 ላይ የሚገኝና ግሬድ 12 ላይ ይገኛል ማለት ነው። ያው ግሬድ 10 እና ግሬድ 12 የሆነ ነገራቶቹ ይያያዛሉ ማለት ነው። ታውቃላችሁ እናንተም። አፕሊኬሽን ኦፍ ማግኔቲዝም ይሄ ስለ ማግኔቲክ ምናምን የሚያወራ ዩኒት ነው። ያው ስታነቡ እንደነገርኳችሁ በመጀመሪያ ላይ ሪቪው ኤክሰርሳይዝ ኢች ማንበብ ግዴታ ይሆንባችኋል ማለት ነው። እዚህ ዝም ብላችሁ እንትን ማታነቡ ኤክሰርሳይዝ ማታረጉ ከሆነ እንዳነበባችሁ ራሱ እርግጠኛ መሆን አትችሉም ማለት ነው። ኦር ማረጋገጥ ራሱ አትችሉም፣ ለራሳችሁ ማረጋገጥ አትችሉም ማለት ነው። ስለዚህ ግዴታ ነው ማለት ነው። እዚህ ጋር ደግሞ ቤዚክ ኤሌክትሮኒክስ ይላል። ስለ ኤሌክትሮኒክስ እዚህ ጋር ወደ 2 ዩኒት ምናምን አለ። ያው ሁሉም መነበብ ግዴታ ነው ማለት ነው። አንድ ዩኒት ጃምፕ ማለት አይኖርባችሁም። ግሬድ 10 ዩኒት 5 ግሬድ 12 ዩኒት 5 ላይ ታገኙታላችሁ። ቤዚክ ኤሌክትሮኒክስ ይላል። እዚህ ጋም በቃ እዚህ ላይ ያበቃል ማለት ነው። ወደ 11 ዩኒት አለው። ቪዲዮ እንዳይረዝምብኝ ነው እና ይሄን ይመስላል ማለት ነው። የ2018 ዓ.ም የፊዚክስ ናቹራል ሳይንስ ሞጁል ሪቪው ይህን ይመስላል። እኛ ደግሞ እንትናችሁን ጆይን ማድረግ ከፈለጋችሁ ፕራይቬት ክላሳችን መቀላቀል ለምትፈልጉት ተማሪዎች ብቻ አሁንም ጊዜ አለፈለም። በቃ ስፔሻሊ አሁን ብዙ ተማሪዎችን አንቀበልም፣ እንደመጀመሪያ አይደለም። ኦሬዲ ተማሪዎቹ አሉ እና የምንቀበለው ተማሪ በጣም ጥቂት ነው እና ፕራይሱን በጣም ሁሉም ተማሪ አፎርድ የሚያደርገው ፕራይስ አይነት ነው እና ማንበብ ግዴታ ነው ማለት ነው። ሁሉም ዩኒቶች ከቨር መድረግ አለባቸው። ሜቢ ዘ ሴም ዩኒትም ከሆነ አንዱ ላይ ሰፍቶ አንዱ ላይ ጠቦ ሊሆን ይችላል።
ያው በቃ በዛሬው ቪዲዮአችን ስለ ፊዚክስ ሞጁል ሪቪው ይህን ይመስላል ማለት ነው። በቀጣይ እንገናኛለን በሌላ ሪቪው። ፕራይቬት ክላሳችን የምትቀላቀሉ ብቻ ከሆነ ነው ማለት ነው ይሄ እንትን የሚፈጠረው እና ጀስት በቃ በቀጣይ ቪዲዮ እንገናኛለን። መቀላቀል ለምትፈልጉት ተማሪዎች በዚህ ስልክ ቁጥር መደወል ትችላላችሁ። ኦር ዩዘር ኔሚ ኮሜንት ላይ ኦር ዲስክሪፕሽን ላይ ታገኙታላችሁ። በዛ ደውላችሁ ልታገኙታላችሁ ማለት ነው። ፒስ